ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው ወይ ያላችሁ? ማን ናችሁ? እኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም። ዛሬ እናንተ ጋር ብቅ ያልኩኝ ማለት ነው። ዛሬ ብቅ ያልኩበት ጉዳይ በእኛ ጉዳይ ነው ማለት ነው። በእኛ በመዳም ቅመሞች ጉዳይ ነው ብቅ ያልኩት ማለት ነው። እና ቪዲዮን ከመጀመሪያ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳችሁ ማለት ነው። ሆነት እህቶቼ እኔ አንድ ነገር ልንገራችሁ ማለት ነው። በመጨረሻ ጓደኛዬ የነገረችኝ ራሴንም ደግሞ እንደዚህ ያስተማረኝ የጓደኛዬን ታሪክ እነግራችኋለሁኝ ማለት ነው። በመጀመሪያ ግን የእናንተን የአንዳንድ ልጆች ሞኝነታችሁን ማውራት እፈልጋለሁኝ ማለት ነው። እሱ ምንድነው? እዚህ ሀገር መተን ስንኖር ማለት ነው። እዚህ ሀገር መተን ስንኖር ሆዳችን ብጥብጥ የሚለው ነገር አንዳንድ ልጆች እውነት እኔ ስም መጥራት አልፈልግም ማለት ነው። የከሌናት ብዬ ማውራት አልፈልግም። በእርግጥ ግን አንዳንድ በጣም ከልክ በላይ ለራሳችሁ የማታውቁ ራሳችሁን ከልክ በላይ በመስዋዕትነት እንትን ብላችሁ ለሰው የምትኖሩ ልጆች አላችሁ ማለት ነው። አቁሙ። እንደዛ የምትኖሩ ልጆች በመጀመሪያ አቁሙ። እውነቴን ነው የሚላችሁ። አንድ ሰው ሲኖር ማለት ነው ምን አለ መሰላችሁ፣ ለራሱ መጀመሪያ መጠለያ አዘጋጅቶ ነው አንዱን የሰው ልጅ መርዳት የሚችለው መስጠት የሚችለው ካለበት ችግር ማውጣት የሚችለው። አንዳንድ ልጆች ደግሞ ምንም ነገር ለራሳችሁ ያላችሁበት ወይ ትዳር ያዛችሁበት ቤት ወይ ደግሞ ኖርማሊ እንደዚህ እንትን ሳትሉ ሳታገቡ መታችሁ የምትኖሩ ልጆች እንደ ድሮ ስትመጡ እንደነበረው ቤተሰብ የምትመለሱ ይመስላችኋል። እንደዛ አይደለም። ስትመለሱ ሁሉም ነገር ተቀይሮ ነው የምታዩት ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? የራሳችሁ መጀመሪያ የራሳችሁን መጠለያ የራሳችሁን ነገር ምንድነው ማደርገው ብላችሁ ማሰብ አለባችሁ ማለት ነው። ገባችሁ? ስለዚህ ዝም ብላችሁ ለሰው አይዲያ አትኑሩ ማለት ነው። ለሰው ህይወት አትኑሩ። ለሰው መስዋዕት አትክፈሉ። ለሰው መስዋዕት የሚከፈልለት ሰው ቢኖር አረኩ ስትሉ እንኳን የሚያምር ነገር ቢኖር ለአባት እናት ነው። ሌላ ነገር ምንም ነገር የለም። ማንም ጎበዝ እንዲላችሁ ማንም ሰው የሰው ሀገር ሄዳ እኮ ከሌ ጓደኛ የነበረች ይሄ ረዳችኝ ይሄን አደረገችልኝ ለሚላችሁ ሰው ቦታ አትስጡ፣ ዋጋ አትክፈሉ። ከልክ በላይ ራሳችሁን አሳልፋችሁ አትስጡ። ብዙ ልጆች ተበድራችሁ በስንት ነገር ተንከራታችሁ መታችሁ ለሰው እከሌ ቸገረኝ ወይ በሆነ ነገር ደረስኩ በሆነ ነገር ወደኩኝ ሲል ሆዳችሁ የሚራራ የአካውንት ተቀብላችሁ የምትልኩ ዋጋ የምትከፍሉ ብዙ ልጆች አላችሁ ማለት ነው። ስለዚህ ገና ለራሳችን መጠለያ የምንወጥቅበት የምንቀመጥበት የመጣንበት ዓላማ ሳናሳካ ማንም የፈለገ ነገር ቢመጣ በአባት እናት ከሆነ ልንረዳ ይገባል እንጂ ለጓደኛችሁ የሆነ ነገር ስላላችሁ ቅርብ በቃ የምታወሩት የኔ ነው የምትሉት ሰውን ነገር ስላላችሁ ብቻ አንድን ነገር አንስታችሁ መስጠት ማለት አይደለም። አንድ ይሄ ሊነግራችሁ እፈልጋለሁ ማለት ነው። ሲቀጥል ደግሞ እኔ የጓደኛዬን ታሪክ ልንገራችሁ። አንድ ጓደኛዬ አብሬ ያደጌ ማለት ነው አለች ማለት ነው። እሷ ስትኖር እኔ ሳልመጣ በፊት ሳኡዲ ትመጣለች ማለት ነው። ሳኡዲ መጣ ወደ 6 ዓመት ምናምን ሰርታ ተመልሳ ትሄዳለች። ወዴት? ወደ አገር ማለት ነው። ሳኡዲ መታ የኖረችበትን የሰራችበትን ሁሉንም ነገር ኢንቨስት ላደረገችው ሰው ልንገራችሁ፣ ለሰጣችሁ ሰው ልንገራችሁ። እዚህ ከመጣን ዓላማችን እንረሳለን የሚላችሁ ይሄንን ነው። ምክንያቱም በሰው ቤት ስንሰራ ሚያልቅ አይመስለንም፣ ትተነው የምንሄድ አይመስለንም። አንድ ቀን ነገር እንደምንመለስ ከነካት የምንረሳ ልጆች አለን። አትርሱ። እዚህ ሆናችሁ ሁሉም ነገር በቃ ተመቻችቶላችሁ ተስተካክሎላችሁ
ያደረጋችሁት የምትኖሩትን ነገር አንድ ቀን ትታችሁት ሁሉንም ነገር ትገባላችሁ ማለት ነው። እዛ ስትገቡ ደግሞ እዚህ መጠቀም አለባችሁን ነገር ብዙ ነገር መጠቀም አለባችሁ ነገር አለ። እዚህ ኔትወርክ ኖሯችሁ የፈለጋችሁትን ነገር መስራት የምትችሉበት ሰዓት ታይም አላችሁ። ለምሳሌ በፌመሶቹ ጋር ሄዳችሁ ታብታብ የምታረጉ ቤታቸውን ስታጸዱ የምትውሉ ልጆች ክፍተት ሰዓት ስራ ጨርሻለሁ ብላችሁ ሄዳችሁ እዛ ገብታችሁ ሰዓታችሁን የምትገድሉ ልጆች እንደዚህ በ10 ደቂቃ እና በ15 ደቂቃ የፈለጋችሁትን ነገር ማድረግ እንደዚህ ከኛ መቀላቀል መስራት ራሳችሁን መለወጥ ትችላላችሁ። እንደውም እኛ አዲስ ነን። ሌሎች ብዙ ነገር ማቀናበር የምትችሉ መስራት የምትችሉ በፈለጋችሁት አይዲያ መታችሁ መስራት የምትችሉ ልጆች ብዙ ልጆች አላችሁ። ነገር ግን በዚህ ነገር መጠቀም አትፈልጉበትም። እንደውም ይሄን ነገር ተጠቀሙ ስንላችሁ ዩቱብ ተጠቀሙ ስንላችሁ ማለት ነው እንደ ፋራ የምትቆጥሩ የሆነ እነሱ ደሃ ስለሆኑ ነው የሚጠቀሙት ያክል ያን ያህል ልባችሁ እንደዛ የሚቀመጥባችሁ ልጆች አላችሁ። እውነት እንዳስተሳሰባችሁ ማለት ነው። እንደዛ አይደለም። ምንድነው የጓደኛዬን ያልኳችሁ ተመልሳ እሷ ስትሄድ 6 ዓመት የሰራችበት ብር 6 ዓመት ለፍታበት ተመልሳ አገር ስትገባ ያጣችበት ምክንያት ልንገራችሁ። አንደኛ ልጅ ጥለን ስንመጣ ብዙ ነገር አለ። ምን እንደሆነ ታውቃላችሁ? የሆነ ሰውም ሄዶ ባያቸው ቁጥር የሆነ ነገር በተናገረ ቁጥር እንዲህ ናቸው ባለ ቁጥር ያንን ሰው ያኔ ጥሩነቱን ለመግለጽም የሆነ ነገር እንትን መስጠት ብር የመላክ ነገር በብዙ ነገር የመያያዝ ባህሪ አለ። ግን ይሄ ብቻ አይደለም። እሷ ከ2 ከ3 በላይ ጓደኞች ነበሯት እና ባለትዳር ነች። 2 ልጅ ነበራት ማለት ነው። በእነዚህ ልጆች ምክንያት ሁሉም ነገር ትልካለች። አው ለዚህ ነገር ዋለ ለዚህ ነገር ዋለ እንደዛ ትባላለች ማለት ነው። ስትባል በቃ 3 ዓመት አካባቢ ምናምን ከላኩኝ በኋላ በቃ እኔ ሲገባ እንትን አረግበታለሁ የሆነ የፈለኩት በቃ ሄጄ የሆነ ስራ የሚለው ስራ ይጀምርበታለሁ። ካሁን በኋላ እኔ ብር አላጠፋም ቢላ የ3 ዓመት ደግሞ አስቀምጡልኝ ቢላ ወደ ትልካለች፣ ወደ ቤተሰቦቿ ትልካለች፣ ወንድሟ ጋር ትልካለች ማለት ነው። 3 ዓመት ድረስ ባል አላት፣ 2 ልጅ አላት። ለዚህ ነገር ስትባል 3 ዓመት እንግዲህ ወልዳ የመጣች እናት ሆዷ አይጨክንም። እየላከች 3 ዓመት እንደዛ እየሆነ ትምህርትን ቤት ስለሚሄዱ የሚበሉ ነገር ያስፈልጋቸዋል። ዩኒፎርም አለ፣ ምግብ አለ። በቃ በዚህ ነገር እንትን ሲልባት 3 ዓመት እንደዛ አለፈ በሰላም ማለት ነው። ከዛ ኖረችና የ3 ዓመት ቤተሰብ ጋር ሊካው ትሄዳለች። ቤተሰብ ጋር ስትመለስ ገብቷቸዋል። ቤተሰብ ጋር ስትመለስ አንድ የሆነ ነገር አለ እህቶቼ። ትዳር ይዘን ስንመጣ አንድ በቤተሰቦቹ ጋር ጥብቅ አለ እንትን አይኖረንም። ምክንያቱም ትዳር ጋር ቦታ አለ ተብሎ ስለሚያስቡ ከባለቤታችሁ እያላችሁ ደግሞ ብር ለስራም ፈልጉት ለምንም ፈልጉት ብር ወይ ወንድማችሁ ጋር ወይ እህታችሁ ጋር ስትልኩ ያም ባለቤታችሁ ወደ ቤተሰቦቹ ጋር እንዳድላችሁ አርግቶ ስለሚቆጥራችሁ መሀል ላይ ትንጠለጠላላችሁ ማለት ነው። ገብቷችኋል? እንደዛ አርግታ ተመልሳ ሀገር ስትሄድ ምንድነው የተባለችው? ባለቤቷ ይሄን ለኔ አለኝ ያለችው ማለት ነው። ለኔ ይሄው 3 ዓመት የላክሽልኝን ባልሽኝ መሰረት ነው የጨረስኩት። ይሄው ለልጆች ነው የተጠቃቀምኩት ይላታል። 3 ዓመት አለቀ። 3 ዓመት ለሷ ሰዓቱ ቢረዝምባትም ድካም ቢሆንም ያ ሰው አንድ ጊዜ ተናግሮ የሚለቀው ሰው ለምላሱ አይከብደውም ማለት ነው። እንደዛ አለ ማለት ነው። ዝም አለች። ወደ ቤተሰቦቿ ጋር ሄዳ ያንን ብር ከወንድሟ ትጠይቃለች። ከወንድሟ ስትጠይቅ ወንድሟ ምንድን ነው ያላት? እህቴ ይቅርታ አድርጊልኝ፣ እኔ አስቀምጬ ቢጠብቅሽ ደስ ይለኝ ነበር፣ ግን የላክሽውን ብር አስቀምጠው ሲመጣ ይቀበልሃለው ያልሽኝ ብር ባጃጅ ነበረኝ። ያንን ባጃጅ ተበላሽቶብኝ ገራጅ አስገባሁት። ነገ ከነገ ወዲያ ይሄን ህውጣ እያሉኝ ላንቺም ሊነግርሽ ፈርቼ
በዚህ ብር እየሰጣሁኝ ዛሬ ይስተካከላል ይወጣል፣ ነገ እንደዛውም ይበላሻል። ሳምንት 15 እሰራበታለሁ እንደዛም ይበላሻል። እንደዛ ሲሆን እየከፈልኩ በኋላ ሊነግርሽ ፈራው ይላታል። ወንድሟ ማለት ነው። እዩ አንድ ነገር ተነግሯችሁ አንድን ሰው መታችሁ አሳምማችሁት እልህ የሚለቀው ሰው አለ። የሆን ነገር ተናግራችሁ እንኳን የሆን ነገር የሚለቃችሁ ነገር አለ። የሰው አገር ግን ለፍታችሁት ያገኛችሁትን ብር ስትከዱ ወላሂ ለእኛ የሚከተለን ማበድ ብቻ ነው፣ ወይ ደግሞ ራሳችን ወቅሰን ያልሆነ ቦታ ማግኘት። ይሄ ብቻ ነው የሚጠብቀን። ለምን እንደሆነ ታውቃላችሁ? ምሳሌ አሁን ይሄ ወንድሟ ነው። ምን አድርግ ትለዋለች? ምን አድርግ ትለዋለች? ባለቤቷም አድርግ እንዳለችው ልጆቹ ስላሉ ምንም ደምድማ የምትናገረው ነገር ስለሌለ ዝም አለች ማለት ነው። 6 ዓመት የት ሄደ? ውሃ በላው። የእሷ ጉልበት ግን ማንም መልሶ የሚሰጣት ሰው የለም። አደራ የሚላችሁ ነገር ተነስታችሁ ከመጣችሁ በኋላ በቃ እስቲ ቆራጥ ዓላማ ይኖራችሁ። ተነስቼ የመጣሁት ለምንድን ነው? ዛሬ እስቲ ምንድን ነው ማድረግ ያለብኝ? ዛሬ ለራሴ እንዴት ነው ማሰብ ያለብኝ? ከማጋ እኔ ተያይዤ ሰው መሆን አለብኝ ብላችሁ መጀመሪያ ለራሳችሁ አስቡ። የሆን ነገር መርዳት እንኳን ቢመጣ የሆን ነገር ለአንድ ሰው መስጠት እንኳን ብትፈልጉ ለራሳችሁ መጠለያ ካረጋችሁ በኋላ ቢጨንቁ እንኳን ሰጣችሁ፣ ወላሂ ሰጣችሁ፣ በቃ የሆን ነገር መስጠት አለባችሁ ቢባል እንኳን ለአባት እናት ሊሆን ይችላል። በቃ አባት እናት ምሳሌ ሐኪም ቤት ሊገቡ ይችላሉ። በቃ በእነሱ የሚጨክን አንጀት ለእኔም የለኝም ሐቂቃ ለማውራት ማለት ነው። ግን ለዘመድ ለወገናችሁ አውቃችሁ ስለመጣችሁ ስትመጡ ብሎ ለሳቀላችሁ ሰው ሁሉ የምትነጠፉ ነገር ከሆነ ጉዳቱ የሚበዛው በእናንተ እንጂ በተቀበለው ሰው አይደለም። 1000 ጊዜ የተነገራችሁ ነው። ለራሳችሁ እወቁ። መጠለያችሁን መጀመሪያ አስተካክሉና የምትረዱትን ሰው ርዱ። ለምትሰጡት ሰው ስጡ። በተለይ ስትመጡ የራሳችሁን አካውንት ከፍታችሁ ነው። በኋላ እከሌ እንደዚህ አለኝ፣ እከሌ እንደዚህ አለኝ። ቤተሰብ በልቶት ከቤተሰብ ጋር አትጣሉ። ከቤተሰብ ጋር ይሄ ለምን ተፈጠረ አትባባሉ። በቃ ሊወራው እንኳን ግራ የሚያጋባ ነገር ስለሆነ አንደኛ የራሳችሁን አካውንት አውጥታችሁ ነው። ከመጣችሁ በኋላ ደግሞ የሚስተካከል ብዙ ነገር እንደዚህ በኦንላይን የምትማሩት፣ የምትሰሩት፣ የምትጠቀሙት ነገር ብዙ ነገር አለ። በዚህ ነገር ገብታችሁ ለመቀጠል፣ በዚህ ነገር ገብታችሁ ለመስራት አላማ ይኖራችሁ። በቃ እኔው ነኝ በቃ እዚው ቁጭ ልበል። በቃ እዛ አገር ውስጥ ያለው ሰው እኮ እከሌ እኮ የሰው ሀገር አለች እሷ አይቸግራትም ብር አላት፣ እንደዛ ነው መዝግቦ የተወን። ግን ምንም ነገር የሌለን ልጆች አለን። መተን ስንት ዓመት እየሰራን ለቤተሰብ የምንኖር ሰዎች ልጆች አለን። ስንሄድ ደግሞ ደክሞን እናርፋለን እንቀመጣለን ብለን ስንሄድ ደግሞ ምንም ነገር ሳይኖር ቀርቶ አንዳንዳችን ጭንቅላታችን ያመናል። አንዳንዳችን ደግሞ በቃ እዛው ባክነን ምንም ነገር በዚህ ቦታ ገባች ሳይሆን እቺ እኮ እዛ ሄዳ እየኖረች ነበር አሁን መታ እንደዚህ ሆነች፣ እቺ እኮ አሮጊት እንደዚህ ሆና እንደዛ ነው የምንባለው። ስለዚህ ለራሳችሁ ደግሞ ቀልጠፍ ብላችሁ የራሳችሁን የሆነ ነገር ይዛችሁ የምትኖሩ ነገር ከሆነ ደግሞ እውነቴን ነው የሚላችሁ ወጥቃችሁ አትወጥቁም። ጀግና ሆናችሁ ነው የምትኖሩት። ራሳችሁን እንትን ብል ማንም ደግሞ ባለቤታችሁን ቤተሰቦቻችሁን ራሳችሁ ስትችሉ ነው የሚወዷችሁ። ራሳችሁን ጀግና አርግታችሁ ቀልጠፍ ብላችሁ ወታችሁ ስትገቡ ነው የሚያከብሯችሁ፣ ቦታ የሚሰጧችሁ። እንዴ እስቲ ልንገራችሁን። ቆይ እኛ አሁን የሰው ሀገር ካለ ነው እኛ አገር ውስጥ ከሌ ሊበልላችሁ እንዴ አገር ውስጥ ያሉ እና አብርሽና እነ ሩታ የት ነው ያሉት? ኢትዮጵያ አይደለም እንዴ ያሉት? ኢትዮጵያ ነው ያሉት። ምን አርግተው ነው? ምን እየሰሩ ነው? ምን ሰርተው ነው? ለነሱ እዚህ ቁጭ ብለሽ ድስት ጥይደሽ ለነሱ ታብታብ ልታደርጊ በይሽበት ሽንኩርቱ የሚያርብሽ የነሱን ወሬ ልትሰሚ ከፍተሽ በተውሽበት እዚህ የነሱን ድራማ እያየሽ ሴትዮሽ ጆሮሽን ጠልጥላ አውጥታ የምትጥልሽ በምን ይመስላችኋል? በእኛ ደደብነት የተነሳ እኮ ነው። ከአሁን በኋላ ደደብነታችሁ ጨርሳችሁ ለራሳችሁ ማሰብ ጀምሩ። ለራሳችሁ እኔ ማንኝ እኔ እስቲ ወዴት ነው ያለሁት ብላችሁ ለራሳችሁ ማሰብ ጀምሩ። በፈጠራችሁ ሁልጊዜ ይነገራችኋል፣ ግን ያው ናችሁ። ያው ናችሁ። በቃ ምን እንደተደረገባችሁ ግን አላቅም።
ራሳችሁን የምታገኙበትን ለራሳችሁ የት ነው ያለሁት የምትሉበት አስተሳሰብ ፈጣሪ ይስጣችሁ ይላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁኝ። በሌላ ቪዲዮ ተመልሼ እመጣለሁ። እስካሁን ላላችሁ ላይክ፣ ሼር፣ ሰብስክራይብ የምታረጉልኝ በጣም አመሰግናለሁ። ክርስቲያን ወገኖቼ፣ ሙስሊም ወገኖቼ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ከመቶ ሰው ቢሰማ አንድ ሰው ይጠቀምበታል ብዬ አስባለሁኝ። ለራሳችን እናስብ ነው የሚለው ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።